የሀገሪቱ የባቡር አገልግሎት አያያዝ እያደር እየተዛነፈና እየተመሰቃቀለ ቢሄድም ወቅቱ የጦርነት ጊዜ በመሆኑ ህዝቡ ማጉረምረሙን ትቶታል። ፋበርም ይህንኑ ያውቀዋል። ብቻ ባቡሩ በተሳፋሪዎች ቢጣበብም በጥግ በኩል አንዲት መቀመጫ ካገኘ ይበቃዋል። ከቀኑ ባቡር ግን የማታውን መርጧል። ተሳፋሪዎች ይቀላለዳሉ፣ ይዘምራሉ፣ በአግቦ ይጫወታሉ፣ ይሳሳቃሉ። ስለ ሀገራቸው ያላቸውንም ፍቅርና አክብሮት በልዩ ልዩ ስልታዊ አነጋገር ይለዋወጣሉ። አው እንግሊዞች በየምክንያቱ ይቀላለዳሉ፣ ሀገራቸውንም ይወዳሉ ብሎ ፋበር የራሱን አስተያየት ራሱ ለራሱ አጫወተው። እንዲያው የማስጠንቀቂያ ጩኸት ሲያስተጋባ የባቡሩን ፍጥነት ቀነሰ። ተሳፋሪው ሁሉ ከወለሉ ላይ ተለሸለሸ። ፋበር በጥግ በኩል እንደተደበቀ በፈገግታ ተመለከተ። ያምላክ ያለ እንዴት ያስፈራል አለች አንዲት ሴት። አይዞሽ አትፍሪ፣ በተሻለ ምሽግ ውስጥ ነው ያለሽው፣ የሚሽከረከር ነገር አይመቱ አለ አንድ ሰው። ይህን አነጋገር የሰሙ ሁሉ ሲሳሳቁ ፋበርም አብሮ ሳቀ። ባቡሩ ከአንድ ጣቢያ ደርሶ መቆም ሲጀምር ይህ ጣቢያ ክሪው መሆን አለበት ብሎ ፋበር አስቦ ነበር። ግን ባቡሩ ወዲያው ጉዞውን ቀጠለ። ተሳፋሪው ሁሉ እንደገና ማውካት ጀመረ። ጥቂት እንደተጓዘ ደግሞ እባካችሁ ትኬቶቻችሁ እንድታሳዩን የሚል ድምጽ ሰማ። እንደገናም ትዕዛዙ ተደገመ። የዚያ ሰውዬ አነጋገር ከወርክሻየር ጎሳዎች አነጋገር መሆኑን ፋበር ተረዳው። ግን ወደ ሰሜናዊው እንግሊዝ መቃረባቸውንም ገመተና ተቆጣጣሪው በባትሪው ብርሃን የተሳፋሪዎቹን ትኬት ሲመለከት በባትሪው የብርሃን ፍንጣቂ የተቆጣጣሪውን ገጽታ ተመለከተ። የሚያውቀው ትዝ የሚለው መልክ ነበር። ፊቱን ላለማሳየት ጠንቀቅ ብሎ ጠየቀው። በህልሙ የሰማውም ነገር ትዝ አለው። ይህማ የጀርመን መረጃ ክፍል ትኬት ነው ብሎ ተቆጣጣሪው በህልሙ አስደንብሮት ነበር። ባቡሩ መቆም እንደጀመረ ትኬት ተቆጣጣሪውም ፋበር ወደ ነበረበት ሲያመራ ተመለከተው። ሰውዬውን አወቀው። ሃይጌት በሚባለው ስፍራ በአንድ ቤት ውስጥ አብረው እንደነበረ ትዝ አለው። ያ ከወርክሻየር ከተማ ወታደርነት ለመቀጠር ለንደን መጥቶ የነበረው ወጣት ነበር። ቢል ፓርኪን ትኬት ሳይሆን ሰው ነበር የሚመለከተው። ባትሪውን ብልጭ ድርግም እያደረገ ከተሳፋሪዎቹ ፊት ላይ ያተኩርና እልፍ ይላል። ፋበር በነገሩ ከመጠን በላይ ደነዘዘ። ሁኔታዎቹን ማምሰልሰል ጀመረ። ከባቡሩ ዘሎ ለመውጣት አሰበና ተወው። እዚያ ባቡር ላይ ይሳፈር ይሆናል ብለው እንዴት ሊገምቱ ይችላሉ? እርሱንስ ለይቶ የሚያውቅላቸው ሰው እንደምን ለማግኘት በቁ? ያንስ ወጣት የትኬት ተቆጣጣሪ ልብስ አልብሰው በዚያ አጭር ጊዜ ውስጥ እዚያ ባቡር ላይ ለማሰማራት እንዴት ተሳካላቸው? እነዚህ ጥያቄዎች ራሱ ያነሳ በማምሰልሰል ላይ እንዳለ ቢሊ ፓርኪን እየቀረበው መጣ። እንዲያው በድንገት እንደተገጣጠሙ ወንድማማቾች ይሆን? ፋበር ከተቀመጠበቱ ክፍል ፓርኪንም ገባ። ፋበር እንዳመጣጡ ሊቀበለው ተዘጋጀ። የሚያምሰለስልበት ጊዜም የለውም። ሻንጣውን አንስቶ ወደ መጸዳጃ ቤት ገባ። እንደ አጋጣሚ ሆኖለትም ባዶ ነበር። ከውስጡ በሩን ቀረቀረውና ከመጸዳጃ ገንዳው ላይ ተቀመጠ። አመቺ ጊዜም ለማግኘት ሲል ያደረገው ዘዴ ነበር። ትኬት ተቆጣጣሪዎቹ የመጸዳጃ ክፍሉን እንደማይፈትሹበት ተስፋ አድርጓል። በመስኮቱ በኩል ዘሎ እንዳይወጣ ደግሞ ባቡሩ ፍጥነቱን ጨምሮ ጉዞውን ቀጥሏል። እርሱን ለመያዝ ከፈለገ ደግሞ ባቡሩ ሊቆም እንደሚገባው አምኖበታል። ባካችሁ ትኬቶቻችሁን አውጡልን እያለ ፓርኪን ወደ መጸዳጃው ክፍል ተቃረበ።
ፋበር ሌላ ሐሳብ ብልጭ አለለት። ከባቡሩ ፍርጎች ቅድሚያ ያለችው ትንሽ ስፍራ ትዝ አለችው። ስፍራዋን ማንም መንገደኛ አይፈልጋትም። ነፋስ ታስገባለች። ግን ለዚያች ደቂቃ እርሱን ልትታደገው እንደምትችል ተረዳና ከመጸዳጃ ክፍሉ ወጥቶ እየተጋፋ ወደ መጨረሻው በር ሄደና ከፍቶ ወጥቶ ከዚያች ባዶ ስፍራ ላይ ተቀመጠ። ብርድ ያደነዝዘው ጀመር። የባቡሩ ጩኸት ደግሞ የሚያስፈራ ነበር። ጋደም አለና እንቅልፍ የወሰደው ለመምሰል ሞከረ። ነፍስና ስጋው ይሟገቱበት ጀመር። ብቻ ጥርሱን ነክሶ ፍርሃቱንም ብርዱንም ለመቋቋም ቆረጠ። አንድ ሰው በሩን ከፈት አደረገና እባክዎ ትኬቱን ያሳዩ ብሎ ተናገረ። ፋበር ጸጥ አለ። አልተንቀሳቀሰም። እስቲ የተኛሽው ቆንጆ እባክሽ ተነሽ አለ ተቆጣጣሪው። በድምፁ አውቆታል። ፋበር እንደ ተቆጣ ተመስሎ ተነሳና ጀርባውን ለፓርኪን ሰጥቶ ቆም ብሎ ቆየና ያችን መዘዘኛ ጩቤውን መዞ ዘወራልና ፓርኪንን ከፍርጎ ጋር አጣብቆ ጩቤውን ከጉሮሮ ላይ አስጠግቶ እንዳትነቃነቅ ያለዚያ ገድልሃለሁ አለው። በግራ እጁ ደግሞ የፓርኪንን ባትሪ ቀምቶ ከፊቱ ላይ አበራበት። ፓርኪን በልበ ሙሉነት ጸጥ ብሎ ቆሞለት ታዲያስ ቢሊ ፖርኪን አይደለህም? ወታደርነት ልትገባ አልነበረ? ዛሬ ግን የባቡር ተቆጣጣሪ ሆነ መጥተሃል። ግሩም ነው። ተገናኘን አለው። ስማኝ አንተ ነህ እንዴ? አለ ፓርኪን። አንተ እርጉም እኔ ነኝ። አዎ ታውቀኛለህ። ለምንድን ነው የምትከታተለኝ? አለው ፋበር። ለምን ተከትዬህ እንደመጣው አላውቅም። ስማ ፖሊስም አይደለሁም አለ ፓርኪን። ደግሞ ልታታልለኝ አትሞክር አለና ፋበር በጩቤው አደረገው። ስማኝ ሚስተር ፋበር እመነኝ፣ ለማንም አልናገርም። አይቻለሁ ግን አልተነፍስም አለ ፓርኪን። ፋበር ጸጥ አለ። በጥርጣሬም ተዋጠ። ያ በጩቤ የደገነበት ወጣት እውነቱን ነው የሚፈልገው ወይንስ እንደራሱ እያታለለው ይሆን? ነገሩ ስብስብ አለበት። በዚያች ደቂቃም ነበር ፓርኪን ግማሽ ሰውነቱን ወደ ጨለማ በኩል ዘወር ሲያደርግ ፋበር የፈጠረቀው። አጨባበጡ ደግሞ እንደ ብረት ጠንካራ ሆነበት። ቢሆንም ሊነጥቀው ሲሞክር ፋበር የጩቤውን ጫፍ ከጉሮሮው ላይ ደግኖት ፓርኪን ሽጉጡን ከኪሱ በመምዘዝ ላይ እንዳለ ፋበር ከነጁ ያዘውና ትኬት ተቆጣጣሪዎች እኮ መሳሪያ ይታጠቁ፣ በል እውነቱን አውጣ፣ ከማን ጋር ነው የመጣኸው? አለና ፋበር አፋጠጠው። ሁላችንም መሳሪያ እንይዛለን፣ ማታ ማታ ከባቡር ውስጥ አደጋ ስለሚደርስ ለመከላከል ብለው ሰጥተውናል አለ ፓርኪን። ፋበር ሊያምነው አልቻለም። ጉሮሮውን ወግቶበት የነበረውን ጩቤ ነቅሎ ከአይኑ ስር ወጋውና አፉን አፈነው። ቢያጓራም ከባቡሩ ጩኸት በልጦ ሊሰማለት አልቻለም። በእጁም አይኑን ያዘ። ስማ ፖርኪን፣ አንደኛውን አይንህን ሳልደግሞ እውነቱን ንገረኝ፣ ከነማን ጋር ነው የተሰለፍከው? አለ ፋበር። ባክህ ስለፈጠረ የሆነብህ ማረኝ። ከነማን ጋር ነው የምትሰራው? ከወታደራዊ መረጃ ክፍል ጋር ነው። ከማን ጋር? ከመንዚስ ወይስ ከማስተርማን ጋር? ያምላክ ያለ ከጎዲልማን ጋር ነው። ጎዲልማን ማን ነው እሱ ደግሞ? እንዴት አወቀኝ? ስለኔስ ምን ያወቀው ነገር አለው? ፎቶግራፍህን ነው የያዘው። ከማህደር አውጥቼ የሰጠሁትም ራሴ ነኝ። ምን አይነት ፎቶግራፍ ንገረኝ። በጦር ሰራዊት ውስጥ ሳለህ በሰልፍ የተነሳኸው። ፋበር ጭንቅላቱ ሲደነዝዝ ተሰማው። ህልውናው ጥልቅ ወደ ሆነ ጨለማ ሲወረወር ታወቀው። ሰዎች ፎቶግራፉን አግኝተውታል። መልኩ ተለይቶ መታወቁ ነው። ጩቤውን ከፓርኪንግ ቀኝ አይን አስጠግቶ እዚህ መሆኔንስ እንዴት አወቃችሁት ብሎ ጠየቀው። እባክህ ስለ እግዚአብሔር ይሁንብህ፣ እባክህ ማረኝ። ነገሩን የደረስንበት ያ የሄድክበት ኤምባሲ ደብዳቤህን አመጣል። በዚያ ጣቢያ በኩልም ልታልፍ እንደምትችል ገመትንና እባክህ አይኔን ማረኝ ብሎ ፓርኪን አይኑን ወደ እጁ ሸፈነ። ገባኝ። ያ ከሃዲ፣ ያ የተረገመ፣ ያ ፍራንሲስ ነው የሸጠኝ ማለት ነው። የሆነ ሶንና እኔን ለመያዝስ ወጥመዳችሁን የዘረጋችሁት የት ላይ ነው?
ብሎ አፋጠጠው። ግላስጎ ላይ የሚጠብቅህ ባቡር እዚያ ሲደርስ ይከበባል አለ ፓርኪን እያቃሰተ። ምን ያህል ሰዎች ናቸው የሚጠባበቁኝ? ብሎ ጩቤውን ከሽንጡ ላይ ሰካበት። ፓርኪን መልስ ከመስጠቱ በፊት መዝለፍለፍ ሲጀምር ሌሎቹም በገደለበት ስልቱ እርሱንም ዘከዘከውና አጋደመው። ጩቤውንም በሟቹ ሱሪ ጠራረገና ሬሳውን የተኛ ሰው አስመስሎ አጋድሞት በሩን ከፍቶ ወደ መቀመጫው ተመለሰ። ምነው ሽንት ቤት ገብተህ ብዙ ቆየ? ሰልፍ አለበት እንዴ? ብሎ የባቡሩ ሰራተኛ ጠየቀው። የምበላው ነገርም አግኝቼ ሊሆን ይችላል አለ ፋበር። ምናልባት ባለ እንቁላል ደረቅ ሳንድዊች ይሆን? ብሎ ጠያቂው ሲሄድለት ፋበር እርሱን በመከታተል ላይ ስላሉት ሰዎች ማምሰልሰል ጀመረ። ከሁሉም ስለ ጎዲልማን ማንነትና ስለ መልካቸውና ስለ ሙያቸው ማስታወስ ጀመረ። ስማቸውን ቀደም ብሎ ሰምቶታል። መልካቸውስ ደበዝበዝ አለበት። መነጽር የማይለያቸው ፒፓ መጉረስ የሚያዘወትሩ የአየር ምርምር ይሆን? ብቻ ጥልቅ ባለሙያ ፕሮፌሰርም ናቸው። የጎዲልማንን ምንነት አጣ። ለማወቅ አንጎሉን ለማስገደድ ተገደደ። አዎ ነገሮችን ማገጣጠምና ማገነዛዘብ ጀመረ። ከመቼ ጊዜ ጀምሮ ነበር? ለስለላው ስራ ለንደን እንደገባ በየአቅጣጫው እየተቅበዘበዘ የሚያደርጋቸው ጥናቶች ነበሩት። ጦርነቱም ገና አልፈነዳም ነበር። እንዲያውም አንዳንድ ሰዎችማ ጦርነቱ አውሮፓ ውስጥ ሊነሳ አይችልም ብለው ይከራከሩ ነበር። ፋበር ግን የእነዚህኞቹን ግምገማና ትንቢት እንደሚደግፍ አልነበረም። የሆነ ሆኖ ጦርነቱ ተነሳም አልተነሳም እርሱ የተላከበትን ተግባር በየዕለቱ ከማከናወን ቸል አላለም ነበር። ለምሳሌ አዳዲስ የተሰሩ የእንግሊዝን አገር በዝርዝር የሚያሳዩ ካርታዎች እየለቀመ ወደ አገሩ መስደድና የጀርመን መረጃ ድርጅት የተሰበሰበባቸውን አሮጌ ካርታዎች እንዲለወጥ ማድረግ፣ ጋዜጦች የሚያወጧቸውን ፍሬ ነገሮች እየለቀመ መላክ፣ የሕዝቡን ስሜት መቅሰምና ማገናዘብ፣ አካባቢዎችን ማጥናትና እንቅስቃሴዎቹን መከታተል፣ የእንግሊዝኛ ቋንቋውን ማሻሻል፣ ከከተማዋ የዕለት ተዕለት ኑሮ ጋር መለማመድ የመሳሰሉት ስራዎች ነበሩት። በዚያ ወቅት ትኩረቱን ከጣለባቸውና ካስደነቁት ትዕይንቶች አንዱና ዋናው የካንትቤሪ ካቴድራል ነበር። በዚያን ጥንታዊ ካቴድራል አስደናቂ ጥበባዊ ስራዎች፣ በውስጡ የሚገኙትንም ቅርሶች በጥንቃቄ ለማጥናትም ችሏል። ካቴድራሉ የተሰራበትን አካባቢ የሚያሳይ ከአውሮፕላን ላይ የተነሳ ፎቶግራፍም ገዝቶ ወደ አገሩ አስተላልፏል። ካቴድራሉን እየተመላለሰ ያተኩርበት በነበረ ጊዜም እንደዚሁ እንደርሱ የካቴድራሉን አሰራር ከሚያጠና ከአንድ አዛውንት ጋር ለመገናኘት ችሎ ነበር። ታዲያ ከዕለታት አንድ ቀን ሁለቱም ጎብኚዎች ስለ ካቴድራሉ ስራዎች ትርጓሜ ሲጨዋወቱ በፋበር አገላለጽና ትንተና የተማረከው አዛውንት ግሩም ትንተና ነው፣ ልክ ነህ በምትለው አይነት ትርጓሜ ተቀርጾ ሊሆን ይችላል። ለመሆኑ የታሪክ ምሁር ነህ ብሎ ጠየቀው። የለም አይደለሁም፣ የቢሮ ሰራተኛ ነኝ። ግን ከሁሉም ነገር በይበልጥ የታሪክ ጽሑፍ ደስ ይለኛል። ብዙ ጊዜም አነባለሁ አለ ፋበር አዛውንቱን ትክ ብሎ እየተመለከተ። ብዙ ሰዎች እኮ እንዳንተው ባለ ዝንባሌ ተነሳስተው ጥናታቸውን እየቀጠሉበት ዲግሪም እስከ ማግኘት ደርሰዋል አለ አዛውንቱ። እርሶስ የታሪክ ምሁር ኖት ብሎ ፋበር ጠየቀ፣ በአስተያየቱም ጠንቀቅ ብሎ። አዎ ነኝ፣ እንዲያው ድክም ብሎኝ ብለው እጃቸውን ለሰላምታ ዘረጉለትና ፐርሲ ጎዲልማን እባላለሁ ብለው ተዋወቁት። በዚያች ወደ መጨረሻው በተቃረበባት ዕለት
በዚያ ባቡር ውስጥ ጨለማውን ተገና አድርጎ በተቀመጠበት ሰዓት ትዝ ያለውም ይህ ነበር። እንግዲያው እንዲህ በድንገት የተዋወቃቸው ሰውዬ ይሆኑ የደረሱበትና የሚከታተሉት? በዚህ ሐሳብ ተዋጠ። እርግጥ ነው በአጠቃላይ ሰላዮች ሲባሉ የቢሮ ሰራተኞች ነን እያሉ ነው ራሳቸውን የሚደብቁት። መልካቸውን፣ አለባበሳቸውንና እነርሱነታቸውን ለማድበስበስ ይጥራሉ። የታሪክ ባለሙያዎችስ እንደነርሱ ይሆናል? አዎ፣ እርግጥ ነው ወታደራዊ የመረጃ ድርጅቶች በርካታ ባለሙያዎችንና ምሁራንን ሊያቅፉ ይችላሉ። እነርሱም ቢሆን በእድሜያቸው ወጣቶች፣ በባህሪያቸው ቅብጥብጦች ተጋፊዎች ናቸው። ጎድልማንም ቢሆን አዋቂ ነው፣ ግን እንደ ወጣቶቹ በዚህ ሙያ ሊሰለፍ አይችልም። እንዲያው ጨርሶ በእምነቱና በስራው እንዲያው ካልተለወጠ በቀር። በካቴድራሉ የማስታወቂያ መለጠፊያዎች ላይ ስለ ዳግማዊ ሄነሪ የህይወትና የሥራ ታሪክ በአንድ ኮሌጅ ውስጥ ንግግር የሚያደርግ መሆኑን የሚያበስር ጽሑፍ ተመልክቶ እንደነበርም ትዝ አለው። በዚያ ማስታወቂያ መሰረትም ወደ ተባለው ኮሌጅ ሄዶ ንግግሩን እንደተከታተለ ትዝ አለው። ተናጋሪውም ጎዲልማን ነበሩ። ባደረጉት ንግግር አድማጮች ከልብ እንደተደሰቱ ማስታወሰ። እርሱም አድንቋቸዋል። ቁም ነገሩን በቀልድ አጣጥመው የማቅረብ ችሎታቸውን አሞግሶታል። አእምሯቸው ልክ እንደ ጩቤው ጫፍ ሹል እንደነበር አስታወሳቸው። አዎ፣ በዚያ ምሽት ንግግራቸውን ቢሰማም እንደ ፊተኛው ቀን ሰላምታ ሰጥቶ አላነጋገራቸውም ነበር። ሁናቴያቸው ግን ከህሊናው ተቀርጾበት ኖሯል። ግን እርሱን ለማጥመድ እንዴት ብለው በየት ዙረው ተሰለፉ? ህሊናው ተጨነቀ። ወዶ ዘማች ሆኖ ተሰልፎብኛል ማለት ነው። አዎ፣ ይሄው ነው፣ ጠላፌ እርሱ ነው ብሎ ደመደመ። አዎ፣ እውነቱን ነው። ወዶ ዘማች ሆነው ተሰልፈዋል። በወዶ ዘማችነታቸው ስህተት ሰሩ። ቢል ፓርኪንም ብቻውን ማሰማራት አልነበረባቸውም። ፋበር የማያውቀው ሌላ ሰው አብሮት ሄዶ ቢሆን ኖሮ ፋበር ባልገደለው ነበር። ባለሙያው ሰላይ ቢሆን ኖሮ ያን ስህተት ባልሰሩ ነበር። ፋበር ከፕሮፌሰሩ ጋር የተዋወቀበትን ትዝታውን አቆመና ከተጠመደበት ወጥመድ እንዴት ለማምለጥ እንደሚችል ማሰላሰል ጀመረ። ግላሶ ከተባለው ጣቢያ እንደሚጠብቁት ፓርኪን ነግሮታል። ሂውስተን ከተባለው ጣቢያ ማጣራት ጀምረው ከሆነ ወደ ኢንቨረንስ እንደተሳፈረ ሊደርሱበት ይችላሉ። እንግዲህ ፋበር ኢንቨረንስ የመጨረሻው መዳረሻ መሆኗን ከተረዳ ወደ ሊቨርፑል ሊሄድ እንደሚችል ይተማመናሉ። ሊቨርፑል ደግሞ ወደ አየርላንድ የሚሄዱ የንግድ ጀልባዎች ለማግኘት የሚችል እንደሚሆንለት የተረጋገጠ ይሆናል። ያም ሆነ ባቡሩ መቆም ጀመረ። ፋበርም ከወንበሩ ተነሳና እቃውን ይዞ ወደ ትኬት መሸጫው ክፍል ሄደ። ሊያመልጥ የሚችልበትን ዘዴ እንዲያፈልቅለት አእምሮውን ማስገደድ ጀመረ። ቢሊ ፓርኪንም በጩቤው እየወጋ ሲያሰቃየው በነበረበት ደቂቃ ፊቱ ላይ ያስተዋለው ምን ነገር ነበር? ጥላቻ፣ ፍርሃት፣ ስቃይ አላየበትም። ግን ትርጉሙ ምን ነበር? ድል አድራጊነት ተሰምቶት ኖሮ ይሆን? ፋበር የቲኬት መሸጫውን ክፍል ወጣለና የአካባቢውን ሁኔታ ተመለከተው። አንድ ባርኔጣ የደፋ የዝናብ ካፖርት የደረበ ወጣት ከቲኬት መሸጫው አጠገብ ቆሟል። ለንደን ውስጥ በለካስተር አደባባይ የተመለከተው ወጣት መሆኑን ተገነዘበው። ያን ጊዜ ከዚያ ጀርመናዊ ሰላይ ጋር ለመገናኘት ወደዚያ አደባባይ ሲሄድ ያንን ወጣት አተኩሮበት ነበር። ወጥመዱ የተጠመደው እዚያ ጣቢያ መሆኑን ተረዳው። ወዲያው ፋበር ከመንገደኞቹ መካከል ገባ። ያ ሲጠባበቀው የነበረው ወጣት ግን አላስተዋለውም። ፋበር ከመንገደኞቹ ጋር ተቀላቅሎ ትንሽ ራመድ ካለ በኋላ እንደገና በመንገዶቹ መካከል እየተሽለከለከ ወደ ባቡሩ ተመልሶ ገባ። ያ የዝናብ ካፖርት የደረበ ተጠባባቂው ከባቡሩ እየወረዱ ወደ ጣቢያው አዳራሽ ሲገቡ በነበሩበት መንገደኞች ላይ አፍጥጧል። ፋበርን ወደ ባቡሩ ሲገባም አላየውም። ፋበር ከባቡሩ ውስጥ ተደብቆ የሚሆነውን ሁሉ መመልከት ጀመረ።
መንገደኞቹ በሙሉ ከባቡሩ ወጥተው እንደሄዱ ያ ተጠባባቂው ወጣት ወደ ትኬት ቆራጩ ሄዶ በችኮላ መነጋገር ጀመረ። ትኬት ቆራጩም ራሱን ያወዛውዛል። ተጠባባቂው አጠንክሮ ይከራከራል። ቆይቶ ወደ አንድ አቅጣጫ ዘወር ብሎ እጁን አውለበለበ። በጨለማው አቅጣጫ አድፍጦ የነበረው የፖሊስ መኮንን ወደ ትኬት ቆራጭ ሄዶ ንግግር ጀመረ። የባቡር ጣቢያው ባለስልጣንም ወደ እነርሱ ሄዶ ተቀላቀለ። የባቡር ዘዋሪና ረዳቱም ከባቡራቸው ወጥተው ወደ ትኬት መሸጫው ክፍል ሄዱ። በዚያ አካባቢ በርካታ እጆች እየተውለበለቡ በርካታ ራሶች ወዲያና ወዲህ ሲወዛወዙ ነበር። በመጨረሻውም የባቡር ጣቢያው ሰራተኞች ተስፋ በመቁረጥ ስሜት እጆቻቸውን እያራገቡ ራሶቻቸውን እያላጉ ከየነበሩበት እየወጡ መሰባሰብ ጀመሩ። ፖሊሶቹም እየተጠቃቀሱ ወደ ጣቢያው መሰብሰቢያ ስፍራ መሩ። የባቡሩ ሰራተኞች ወደ ሻይ ቤቱ ሲገቡ ፖሊሶቹ ደግሞ ባቡሩን ለመፈተሽ እቅድ ማውጣት ጀመሩ። ያም ሁኔታ ፋበርን የሚረዳበት አጋጣሚ ፈጠረለት። ከነበረበት ክፍል ሹልክ ብሎ ወጥቶ በደረቱ እየተሳበና እየተንፏቀቀ ፍርጎቹን ተከትሎ ወደ ባቡሩ ጫፍ ቢያመራ ማንኛቸውም ሊያዩት እንደማይችሉ ማመዛዘን ቻለ። ሹልክታውን ጀመረ። እርግጥ ነው ቢሊ ፓርኪን ሊከታተለውም አይችልም። ሌላ ደግሞ ከመቅጽበት የሚያውቀው እንደማይኖር አረጋግጧል። ፍሬድሪክ ብሎጅም ከነበረበት እንደሆነ ያሾተላይ ሰላይ ከእጃቸው ለማምለጥ እንደሚችል በሐሳቡ ማረጋገጥ ጀምሯል። ፖሊሶቹ ሁለት ሁለት እየሆኑ ወደ ባቡሩ በመግባት ፍርጎቹን ሁሉ ለመፈተሽ ሲገቡ የቢሊ ፓርኪን መሰወር ደግሞ ብሎጅን ማሳሰብ ጀምሯል። ፈጥኖ ሳይወጣ የቀረበት ብዙ ምክንያቶች ሊኖሩት እንደሚችሉም ብሎጅ ተገንዝቦታል። እርግጥ ነው ያን መዘዘኛ ሰላይ ለመፈጥረቅ ጓጉቷል። እርግጥ ነው በቂ ምክንያቶችም አሉት። የጦርነቱን ድል ሂትለር እንደማይቀማቸው ሲሉ ሰላዮቹን ሁሉ ለቃቅመው ዳይናዳል ብቻ እየተሽሎኮለኮ አስቸግሯቸዋል። በዚያች ዕለት እጁን በሰንሰለት ለማሰር የቸኮለባቸው ሌሎች ምክንያቶችም አሉት። ፕሮፌሰሩን ለማስደሰት የአምስቱን ጠረፍ ጠባቂዎች ደም ለመበቀል የባለቤቱን የክርስቲናን ሕይወት የቀጨበትን ወንጀለኞች ሰላይ አንቆ የእነርሱንም ዓላማ ለማክሸፍና የራሱ ሙያ የጠየቀውንም ግዳጅ ከግቡ ለማድረስ ሲል ነበር። እንደዚያ ጓግቶና ቋምጦ ከባቡሩ ውጭ ቆሞ ወደ ባቡሩ የገቡት ፖሊሶች አንቀው የሚያመጡለትን የመረረ ጠላቱን አይኖቹ ለማየት በሚጠባበቁበት ሰዓት አንድ ፖሊስ ከባቡሩ በር ብቅ አለና ጌታዬ ትሰማኛለህ? ጌታዬ ብሎ በእጅ ምልክት ጠራው። ምንድን ነው እያለ እየሮጠ ሄደለት። ምናልባት ፖርኪን የሚባለው ሰራተኛችሁ ይሆን? ምንድን ነው የምትለው? ብሎ ወደ ባቡሩ ገባ። ራስህ ልታየው የሚያስፈልግ ነገር አጋጥሞናል ብሎ ፖሊሱ ባትሪውን እያበራለት ብሎጅን ይዞት ወደ ውስጥ ገባ። የፉርጎውን መጨረሻ በር ከፍቶ አስገባውና የወደቀውን ሰው አሳየው። ብሎጅ ከፖሊሱ ባትሪውን ተቀብሎ በርከካለና የወደቀውን ሰው አንገቱን ቀና አድርጎ በባትሪው ብርሃን ተመለከተው። ያ አምላክ ያለ ብሎም ጮኸ። ፖርኪን አይደለም እንዴ? ብሎ ፖሊሱም ጮኸ። ብሎጅ አንገቱን ደፋ ቀና እያደረገ አረጋገጠለትና ቀስ እያለ ከተንበረከከበት ተነስቶ በዚህ ባቡርም ሆነ በዚያኛው ባቡር ላይ ተሳፍረው የነበሩትን ሁሉ መመርመር አለብን። የምንጠራጠረው ሰው ካጋጠመንም ጠበቅ ላለ ጥያቄ እንይዘዋለን። እንደሚመስለኝ ግን ወንጀለኛው ቀደም ብሎ ዘሎ ሳይጠፋ አይቀርም። ያም ሆነ ጥብቅ ክትትል ይደረጋል ብሎ ከባቡሩ ወረደና ወደ አዳራሹ ሄደ። ፈታሾቹም ከባቡሩ እየወጡ ወደዚያው ሄዱለት። ከመካከላቸው 6ቱን መርጦ ለሚቀጥለው አሰሳና ምርመራ መደባቸውና የባቡሩን ክፍሎች፣ የመጸዳጃ ክፍሎቹን፣ የሞተሩን ክፍል፣ ጣራውንም ሆነ ስሩን እንደዚሁም አካባቢውን በጥብቅ ፈትሹልኝ ብሎ ትዕዛዝ እንደሰጠ አንድ መንገደኛ ሰውዬ ጠጋ ብሎ ይቅርታ
ብሎ ለመናገር ፈቃድ ጠየቀ። ምንድነው? ምን ሆነሃል? አለ ተቆጣጣሪው። አንድ ሰው ለመያዝ ነው የምትፈልጉት? በምክንያት ጠይቀኝ። የምትፈልጉት ሰውዬ አንድ ረዘም ያለ ነው እኮ። ለምንድን ነው የምትጠይቀን? ብሎ ተቆጣጣሪው ወደ መንገደኛው ጠጋ ሲል ብሎጅ ጣልቃ ገባና አዎ ረጅም ነው፣ በል ንገረን አለ። እንግዲያውማ አንድ ረዘም ያለ ሰውዬ ከባቡሩ ዘሎ ወርዶ ወደ ሰሜን አቅጣጫ ሲሄድ አይቼዋለሁ አለ። ምን ያህል ጊዜ ይሆናል? ባቡሩ ከጣቢያው እንደገባ ከአንድ ወይም 2 ደቂቃዎች በፊት ይመስለኛል። ከወረደ በኋላ እንደገና ተመልሶ ገባ። ወዲያው ደግሞ ወረደና ከባቡሩ ፊት ሄድ ብሎ ከዕቃ መጫኛው ፍርጎ ላይ ወጣ። የሚያስደንቀው ደግሞ የእጅ ሻንጣም አልያዘም እና እኔም ተጠራጥሬ ነበር። ምናልባት አለ መንገደኛው። ኳስ መሆኑ ነው እንዴ? አለ ተቆጣጣሪው። እዚህ እንዳጠመርንበት ሳይረዳው አልቀረም ማለት ነው። ግን እንዴት ሊደርስበት ይችላል? እኔን አያውቀኝም። ፖሊሶቹም አድፍጠው ነበር። እንዴት አድርጎ ሊደርስበት ይችላል? አለና ብሎጅ አብረውት የነበሩትን አንድ በአንድ መመልከት ጀመረ። አንድ የሚጠራጠርበት ነገር አጋጥሞት ይሆን? ቢሆን ነዋ። እኛ በአንድ አቅጣጫ ስንጠባበቀው እርሱ በሌላ አቅጣጫ መለጠን ማለት ነው። ምናልባት ሰዎቻችን አይተውት ይሆን? አለ ብሎጅ። ታይቶማ ቢሆን ኖሮ ያን ያህል ጊዜም ባልጠበቀ ነበር። አለ ተቆጣጣሪው ትከሻውን እያስጨፈረ። ቀጠል አድርጎም ያም ሆነ ይህ አካባቢውን እናስሳለን፣ ከተማዋንም እንበረብራታለን፣ ጀልባዎችንም እንከታተላለን ሲል የፖሊሱ ተቆጣጣሪ ፍጠኑ፣ ሊደረግ የሚገባውም ይሆኑ አለ ብሎጅ በሐሳቡ። ግን ፋበርን ሊይዙት እንደማይችሉ ያምሰለስል ነበር። ባቡር ከ1 ሰዓት በላይ ቆሞ ቆይቶ ጉዞውን እንዲቀጥል ከታዘዘ በኋላ ሰራተኞቹ ወደ ውስጥ ሲገቡ ይለዋወጡ የነበረውን ጭውውት ፋበር በመጠኑም ሊሰማቸው ችሏል። ለባቡሩ መንቀሳቀሻ የተጫነውን ከሰል ሰርስሮ ከውስጥ ገብቶ ተኝቷል። ለነገሩ ፖሊሶቹም በዚያ በተቆለለ የከሰል ክምር ላይ ወጥተው ነበር። ለደቂቃዎች ያህል ቁመው ሲያዳምጡ ቆይተው ወረዱ እንጂ አልቆፈሩም። የባቡሩ ዘዋሪና ረዳቶቹ ወደ ሞተሩ ገብተው ቱፍ 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 አሰኝተው ማንቀሳቀስ እንደጀመሩ ፋበርም ከከሰሉ ክምር ውስጥ እንደሆነ እፎይታ ተሰማው። ባቡሩ ጉዞውን ቀስ በቀስ እንደጀመረ ግን ከከሰሉ ውስጥ ለመውጣትና ዘሎ ለመውረድ ተመኝቶ ነበር። ግን በአካባቢው ጠባቂዎች ሊኖሩ ስለሚችሉ ሊያዩኝ ይችላሉ ብሎ በከሰሉ ውስጥ እንደተቀበረ መጠነኛ ርቀት መጓዙን መረጠ። ከሆነ ቦታ ቢወርድም ደግሞ በቀላሉ ትኩረት ውስጥ ሊገባ እንደማይችል ያመነበት ሄደ። ልብሱም ሰውነቱም ፍጹም ጥቁር ሆኗል። ስለዚህ የጎህ ብርሃን የሚያንጸባርቀው ክስተት እንደርሱ ያለውን ጥቁር ወለል አድርጎ ለማሳየት እንደማይችል እርግጠኛ እየሆነ ሄዷል። በዚሁ እምነቱ ጸናበትና ከላዩ ላይ የተከመረውን ከሰል ፈንቅሎ ከመቃብሩ ወጣ። ንጹሑን አየር ከማገ በኋላ ከባቡሩ ሊወርድ የሚችልበትን ብልሃት ማምሰልሰል ጀመረ። መሬትና ጨለማ እየተቀላቀሉ የጎህ ብርሃን ደመቅ እያለ መምጣት ሲጀምር ፋበርም ሰውነቱንና ልብሱን ማየት ጀመረ። በከሰል አቧራ ተሸፍኗል። ከከሰል ማክሰያ ጉድጓድ የወጣ መስሏል። እንግዲህ ከባቡሩ ላይ ከወረደ ሰውነቱን ታጥቦ ልብሱን መለዋወጥ የመጀመሪያው ተግባሩ እንደሚሆን አረጋገጠ። ባቡሩ ፍጥነቱን ቀጥሎ ፋብሪካዎች፣ ዕቃ ቤቶችና መደዳውን የተሰሩ ትንንሽ ቤቶች እያለፈ መጓዙን ከከሰል መጫኛ ጋሪው ላይ እንደሆነ ተመለከተ። እርሱም ስለሚቀጥለው እርምጃው ከሚወስንበት ደቂቃና ሁኔታ ላይ መድረሱን ተረዳው። ባቡሩ ከሌላ ጣቢያ ከመድረሱና
የንጋቱን ብርሃን እየጨመረ ከመምጣቱ በፊት ከደረሰበት ቦታ ወርዶ ሌላ መጓጓዣ ፈልጎ ወደ አበርዲን ምስራቃዊ የባህር ጠረፍ መጓዝ እንደሚገባው አረጋገጠ። ግን የባቡሩን ፍጥነት የሚገታበትን እርሱም ዘሎ ሲወርድ የማይታይበትን ከተቻለም ሰውነቱን ታጥቦ አንድ መኪና ሰርቆ ለማምለጥ የሚችልበትን አጋጣሚ ማስላት ጀመረ። በዚያ ላይ እንዳለ ደግሞ ዝናብ መጣል ጀመረ። ያም ሁኔታ እዚያው እንዳለ ወደ በረዶነት ሊለውጠው እንደሚችል ተገነዘበውና ዘሎ በመውረዱ ቆረጠበት። ግን የባቡሩ ፍጥነት ደግሞ አላመቸውም። ስለዚህ ከከሰል መጫኛው ጋሪ ወደ ሞተሩ አካባቢ ተሸጋግሮ አሽከርካሪውን ከነረዳቱ ገሎ ባቡሩን በቁጥጥሩ ስር ለማድረግም አሰበ። በመካከሉ የባቡሩ ፍጥነት መቀነስ ጀመረለት። ምክንያቱን ለማወቅ ቀና ብሎ አካባቢውን ሲመለከት የባቡሮች መተላለፊያ መገጣጠሚያ ላይ መድረሱን ተመለከተ። አካባቢውም ገጠር ነበር። ባቡሩን ያስቆመውንም የትራፊክ ምልክት አየ። ባቡሩ ቆሞ ሌሎቹም ባቡሮች ካሳለፈ በኋላ ቀስ እያለ ልፍ እንዳለ ፋበር ዘሎ ወረደና ከሀዲዱ ዳር በነበረው ሳርና ቁጥቋጦ መካከል ገብቶ ተኝቶ አደፈጠ። ባቡሩ ራቅ እንዳለለትም ከተኛበት ተነስቶ ቆመ። አካባቢውን ሲቃኛ አንዲት ትንሽ ጎጆ ተመለከተ። ጎጆዋ የባቡሩ ማስተላለፊያው ትራፊክ መኖሪያ ናት። ወደዚያች ቤት እየገሰገሰ ሄደና በስተጓሯ በኩል ሰተት ብሎ ገባ። የፈለገውን አገኘ። ቤቷ መታጠቢያ ቤት ነበራት። ፎጣና ካፖርትም ተሰቅሎበታል። ፊቱን ተጣጥቦ ልብሱንም አራገፈ። ቀጥሎም የውስጥ ልብሶቹን አጣጠበ። የጦር ሰፈሩን ፎቶግራፍ ያነሳው ፊልም ወይም ቅሪት እና ጩቤውን ባስቀመጣቸው ማህደር እንዳሉ ናቸው። የውስጥ ልብሶቹን ለባብሶ በመታጠቢያዋ ክፍል ተሰቅሎ የነበረውን የባቡር አስተላላፊውን ሰራተኞች ኮትም ደርቦ የራሱን ኮት ትቶለት ወጣ። አሁን የሚቀረው ተሽከርካሪም የማግኘቱ ጉዳይ ነበር። አዎ፣ ያ ባቡር አስተላላፊ ባይስክል ነበረው። ከቤቱ በስተግንባር አቁሟታል። ፋበር ከጓሮ እልፍ ብሎ ወደ ቤቷ በር ሄዶ ባይስክሏን አገኘ። ግን ተቆልፋ ነበር። በጩቤው ጫፍ ቁልፉን አላቀቀውና እየጋለበ ሸመጠጠ።